ጀነራል ከሷም ላይ ይሰረቃል። አዎ እሱ እኮ ነው። ከሷም 3 ኪሎ ግብር ይከፍላል። እንደገና እሷ ለማግኘትን ህወሓትን መቃወም የለበትም፣ መተቸት የለበትም። ለህዝቡ ክብር 22 ደቂቃ ቆሞ አውርተዋል ዶክተር አብይ። እሱ 22 ደቂቃ ሲያወራ ተሰብሳቢው ደግሞ 35 ጊዜ አንጨብጭቧል። አንድ ፓርቲ ነው፣ ጨለማ ውስጥ ሂዶ ይሰራል። አመራሩ ሂዶ ይሰላቻቻል አይደለም። ሲሰላችሁ ፍንዳታ፣ ሂዶ ፍንዳታ። የብቸኝነት ውጤት ነው። አንዱ ኦልሞስት ባዶ ነው፣ አንዱ ላይ ነው። በቃ ጦርነቱ ሰለቸን ይቅርብንና ሲስፋየር እንፈራረም፣ ለሲስፋየሩ ደግሞ እንደዚህ እንጨማምርበት ነው። አሁን እሷ ምን ተባለች? ድርድር ተባለች። እዚህ ላይ ቁጭ ብለሃል። ከዚህ ላይ ለመውጣት ሪሶርስ ያስፈልግሃል፣ ኮሚትመንት ያስፈልግሃል፣ ዓለም አቀፍ ማህበረሰብን ዲፕሎይ ማድረግ ሞቢላይዝ ማድረግ ያስፈልግሃል። ለዚህ ኃላፊነት መውሰድ የሚችል ባለ ትከሻ ያስፈልግሃል። ከዛ ለምን መቀሌ ያሉ ጓዶች ለምን አታገኛቸውም? ማገኛቸው አሉ። የፈትለ ስልክ ስጠኝ አልኩት። ቆም አላሰበና በሶስተኛው ወገን ነው ማገኛት አለኝ። አንድ አመራር እጅ ከሰጠ ወይም ከግዳጅ ከሸሸ የሚጠብቀው ርሸና ነበር። እነ ስብሃት ትግደሉን ብለው እጃቸውን ሰጡ። አባይ ወልዱ አባይ አይደለሁኝም አብዱላሂ ነኝ ብሎ እጁን ሰጠ። የደርግን ስልጣን ከወሰድኩ በኋላ ሁለመናዬን እሰጣችኋለሁ፣ ሁለመናዬን ለእናንተ አውለዋለሁ፣ ለተከፈለው መስዋዕትነት እክሳለሁ። መንግስትም እየከበበን ነው፣ እየተከበብን ነው። ይህ ነው ፕሮፓጋንዳ አይደለም። ግን ትግራይን ከበዋት ያለ ራሱ ትግራዋይ ነው። እንዳትድን እንዲህ ቀፍድዷት ያለ ራሱ ትግራዋይ። መፍትሄ አይሆንም። መፍትሄው አንድና አንድ ብቻ ነው፣ ለፌዴራል መንግስት። ሌላ ምን አለህ እኮ ነው። ዓለም ሊደግፍ ትፈልጋለህ? ይህንን ህዝብ ህይወት እንዲተርፍ ሲጠይቁት ለዶክተር አብይ ውሃ አስገባልንና እንደ አክሱም ሐውልት እንስራልህ አሉት አይደለም። እግዚአብሔር ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬው ፕሮግራም ተጀመረ። በዛሬው ዕለት እንግዲህ የህወሓት የቀድሞ ከፍተኛ ጀነራል እንዲሁም የመከላከያ ሰራዊት ከፍተኛ አመራር የነበሩት አሁን በጡረታ ላይ የሚገኙት የአዙሪት መጽሐፍ ደራሲ ጀነራል ዮሐንስ ገብረ መስቀልን ወይም በቅጽል ስማቸው መንጋግ የዛሬው እንግዳችን ናቸው። እንኳን ደህና መጡ ጀነራል። እንግዲህ ከረጅም ጊዜ ጥያቄ በኋላ ነው እንግዲህ ዛሬ ተገኙልኝ። ብዙ ተመልካቾች እንደውም እንግዳ አድርጋቸው እያሉ ይጠይቁኝ ነበር። እስቲ እዚህ ስክሪኑ ላይ ከሚያውቋቸው እንግዲህ ነባር ታጋይ ነበሩ። እኔም አሜሪካን ነበር የማውቃቸው። ድርጅቱን ጥለው ወጥተዋል። ከዚህ ዓለም ድካም አርፈዋል። ባለፈው ሳምንት አቶ መኮንን ዘለለው የት ነበር የምትተዋወቁት? እንደው በረሃ እያላችሁ ትተዋወቁ ነበር? አቶ መኮንን ምን አይነት ሰው ናቸው? መጀመሪያ ያው እንዳልከው ከብዙ ጊዜ እንትን በኋላ ያው አንድ ጊዜ እንደምንገናኝ አስብ ነበረ። ግን ቆይተናል። እንገናኛለን እያለና ዛሬ ተገናኝተናልና እንግዳችሁ አደረጋችሁ ስለጋበዛችሁኝ አመሰግናለሁ። ያው እንዳልከው አቶ መኮንን ዘለለው በትግሉ ጊዜ ጀምረን እንተዋወቃለን። የወልቃይት ተወላጅ ነው ማውቀውና የወልቃይት ተወላጆች እስከ 1972 ብዙ አልነበሩ። 72 ነው ወደ ወልቃይት የገባ ነው። እነ መኮንን ግን ቀደም ብለው የወልቃይት ተወላጅ ሆኖ ነማቃቸው እንዲያውም ሁለት ናቸው። አዜብ አቶ መለስ ባለቤትና መኮንን ከሱዳን የታገሉ ከሱዳን ነበሩ መሰለኝ። መጀመሪያ አቶ መኮንን ነው ድርጅቱን የተቀላቀሉት ሲነግሩኝ፣ በኋላ ላይ አዜብን የተቀበሉት ቀድሞ የመጣው ብርሃነ ኪዳነ ማርያምን ጭምር አብረው ነበሩ ከአዜብ ጋር። እና ቀድሞ የመጣው እሱ ነው ቀድሞ የተቀላቀለውና ለብዙ ዓመታት የትግሉ ጊዜ ከማውቃቸው እሱም በደንብ ያውቀኛል፣ እኔም በደንብ አውቀዋለሁ። በኋላም
ውጭ ሀገር ሄደ፣ አሜሪካን ሀገር ሄደ፣ ይመላለስም ነበረ። ሲመላለስም እዛውንም ትግሉን ያላቋረጠ ሰው ነው። ባይዘው ይታገልም ነበረ እዛ ሜዳ ላይ። ውጭም ሄደ። ውጭም ሄዶ ከትግሉ እንትን አላለም። ሁልጊዜ በሀሳብ እንትን ነው፣ ቮካል ነው። ህይወቱ በሙሉ በትግል ያሳለፈ ጓድ ነው። እኔም በቅርብ ጊዜ መጥቶ ነበር። ከሚመላለሱት ሰዎች አንድ ነው። አንድ ጊዜ እንዳውም ይመስለኛል እዚህ አፍሪካ ህብረት ይሁን ምናምን የተሳተፈበት የሆነ ውይይት ነበረ ከለውጡ በኋላ። ውይይቱ መጥፎ እንትኖችን ሲሰማ ተቃውሞ ሀሳቡን አሰምቶ ፕሮቴስት አድርጎ ረግጦ የወጣ ይመስለኛል። እና ሁልጊዜ የትግል እንትን ያለው ሰው ነው። ሌላ ህይወት የነበረው ሰው አይደለም። እንዲያውም ቅርብ ጊዜ ጤንነቱ ደህና ይመስለኝ ነበር። ለካ የሆነ የካንሰር ምናምን እንዳይሆን ቶሎ ስፕሪድ ያደረገ ጊዜ ያልሰጠው በሽታ እንዳጋጠመው ሰምቻለሁ። እኔም በጣም አዝኛለሁ። እንግዲህ እግዚአብሔር ነፍሳቸውን ይማር እንላለን። ጀነራል፣ እስቲ ለዛሬው ከያዝናቸው ጉዳዮች እንግዲህ ትግራይ ያሳለፈችው የጦርነት በጣም አስከፊ ነበረ። እንደው እንዴት ይገመግሙታል? ባለፉት 2 ዓመታት በጦርነት ወቅት ያሳለፈችው ትግራይ ምን አጋጠማት? ምንስ ኪሳራ አገኘች? ምንስ ተጠቀመች? በጦርነት ጥቅም ስለሌለው መጀመሪያ ጦርነቱ ምን ልበለው፣ ጦርነቱ ኢትዮጵያ ውስጥ ያሉ ጦርነቶችም የትግራይ ጦርነት በኋላ ምን እያሰብኩ ሲሄድ ከታሪካችን ጋር ልነጥለው አልቻልኩም። ምክንያቱም ትንሽ የኛ ታሪክ ገዢ ገጽታው የሆነ ትውልድ እረፍት ሲያገኝ አላየሁም። አሁን በቅርቡ ወደ ገጠመው የትግራይ ጦርነት ጋር ስንሄድ ደግሞ ትግራይ ለጦርነት የሚሆን ምክንያትም አልነበራትም፣ ለጦርነት የሚሆን ቁመናም አልነበራትም። ትግራይ ይመጥናት የነበረ ለውጥ ነው። ለውጥ ፈላጊ፣ ለውጥ ያስፈልግ ነበር። እዚህ ሀገር ለውጥ በጣም ከሚያስፈልጋቸው እንግዲህ ይህች ሀገር ብሔር ብሔረሰቦች ሀገር ናት። ክልሎች ተብለው ራሳቸውን በህገ መንግስቱ አንጻራዊ ማስተዳደር እንትን መብት ያላቸው ክልሎች አሉ። ትግራይም እንደዛ ነው። ግን ትግራይ ለጦርነት ሳይሆን ለለውጥ ነበረ ቁመናዋ እንትን ድምፅ የሚያሰማው። ለምን ብትለኝ በኢህአዴግ ረጅሙ የስልጣን እድሜ ጊዜ ከሁሉም ክልሎች የከፋ ድህነት የነበረው ክልል ትግራይ ነው። የጸጥታ ችግር በተለይ ከኢትዮ ኤርትራ ጦርነት ጋር ተያይዞ ያልተላቀቀው ክልል ነው። በጣም ድሮ የሆኑ የኢራቅ ኢራን እነዚህ ባዕዝ ፓርቲ የሚባል በጣም የድሮ ፌመስ አረቦች ሀገር ስትሮንግ የሆነ ፓርቲ ነበረና እሱ ምን ይጠቀም ነበረ የሚል ሰማለሁ በተደጋጋሚ። ማህበረሰቡን በጣም እንትን አድርጎ የሚያዝ በኔትወርክ ጥፍርፍር አድርጎ የሚያዝ ዘዴ ይጠቀሙ ነበረ ይባላልና ይሄ 1:5 የሚባለው ትግራይ የመጣው ሌላ ክልል ባይዘው የለም፣ ትግራይ ብቻ ነው። እና ትግራይ የተዳረገችው ለዚህ ነው። ፍትዋ የ1:5 አፈና ነው። ኢኮኖሚው የተዳቀቀ ነው። የሚነገረው ግን ሌላ ነው። ቢሎ ፖቨርቲ ላይን በኢትዮጵያ በኢህአዴግ ጊዜ ከአምፕሮፖርሽናል ትግራይ ውስጥ ነው የነበረው። በቀላሉ የምታየው ደግሞ ትግራይ እንደ ድምፁ አይደለም። ፖፑሌሽኑ የሚታወቅ ነው። ከዛ 5-6 ሚሊዮን ህዝብ ከ1 ሚሊዮን በላይ የወር ስንዴ በየወሩ ከማረ ስንዴ ካላገኘ ሌላ አማራጭ የሌለው። ይህ የትም ዓለም ፕሮፖርሽናሊ የትም ዓለም አታገኘው። በእርዳታ ስንዴ ይጠብቃል 12 ኪሎ 15 ኪሎ የሚባል ያ ደግሞ ሀይሊ ፖለቲሳይዝድ ነው። ኤጌን ጀነራል ከሷም ላይ ይሰረቃል። አዎ እሱ እኮ ነው። ከሷም 3 ኪሎ ግብር ይከፍላል። እንደገና እሷ ለማግኘትን
ህወሓትን መቃወም የለበትም፣ መተቸት የለበትም። የሚተች ምናምን ከሆነ ያችን መብት አያገኝም። ፖለቲሳይዝድ ናት ያልኩ ለዚህ ነው። እና ሳይዙ ደግሞ በጣም ትልቅ ነው። ከዚህ በላይ ክፉ ለአንድ ማህበረሰብ ምን አለ? ስለዚህ የኢትዮ ኤርትራ ጦርነት ከተናገርነው በላይ ጦርነት የሚደረግበት አካባቢ ገፈቱ እኮ የሚቀምሰው እዛ ያለ ማህበረሰብ ነው። እዛ ያለ ኔቸር፣ እዛ ያለ ተፈጥሮ ጭምር ነው። እዛ ያለ የዱር እንስሳ፣ እዛ ያለ የቤት እንስሳ ነው። ጦርነቱ በለው ከጦርነት ደግሞ 2 ዓመት በጣም እኛና ኤርትራ ኤርትራ የማይመጥናት እንትን ውስጥ ስለገባች የበለጠ ኤርትራ ተዳቃለች። ወደ እሱ እንመጣለን ጀነራል። ወደዚህ ወደ ትግራይ ሁኔታ መጀመሪያ እናስቀድም ብለን ትግራይ ማለት ምን ልል ፈልጌ ነው፣ ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ። በጦርነቱ የጦርነቱን እድል ሰጠነው። ጣጣው የትግራይ ህዝብ ተሸከመው እዛ ፍሮንት ላይ ስላለ። እንደገና አያያዙን ጨዋታው ሌላ ሆነና 20 ምናምን ዓመት ቀዝቃዛ ጦርነት የሚባል መጣ። ትግራይ ተኩስ ተለይቶባት አያውቅም። ስለዚህ ምን ልል ፈልጌ ነው፣ ይህንን የማመጣ የሚታወቅ ነገር ነው። ትግራይ የትግራይ ለውጥ በጣም የሚናፍቅ ህዝብ እንጂ ለጦርነቱ ዱብ ዕዳ ነበረው ልልህ ፈልጌ ነው። ዱብ ዕዳ ነው። ስለዚህ ታዲያ ምን ሆነ? 2 ዓመት እንዲህ ሁሉ ሰው የሚያውቀው ነው። በባዶ እጁ ድሃ ማህበረሰብ ያው ትግራይ ትስዕር የሚል መፈክር ትግራይ ታሸንፋለች። ትግራይ ነው የምታሸንፈው። አሁን ትግራይ ትስዕር፣ ትግራይ ታሸንፋለች ምን ይባል ነበር መሰለ? ከዛ በፊት በኢህአዴግ ጊዜ እኛ የምንፈጥረው ትውልድ ዝለል ስንለው ለምን ብሎ የሚጠይቅ ትውልድ ነው ሲባል አስታውሳለሁ። ትግራይ ትስዕር ሲባል ጦርነቱ ከመጀመሩ በፊት ለምን ብሎ አልጠየቀም ትውልዱ። ማስታወስ ያስፈልጋል ማለት ነው። ትግራይ ለማን ነው የምታሸንፈው? ምክንያቷ ምንድን ነው? ለጦርነት ጦርነት ከዓለም ክፉ ስራ ነው። ክፉ ማለት ክፉ በጣም ለሌለበት እንደ ትግራይ ላለ ህዝብ ደግሞ የባሰ ክፉ ነው። የሆነ ሆኖ በእናንተ ጊዜ ግን ትጠይቁ ነበር? ጀነራል ብርሃ እያላችሁ ለምን ወደ ኤርትራ ሄዱ ስትባሉ ትሄዳላችሁ? ቦምብር ፈንጂ እርገጡ ስትባሉ ትረግጡ ነበር። እሱ እኮ ነው በጣም ትክክል ነው። ያውልህ ቲፒኤልኤፍ ብቻውን ትግራይ ነው ያዘ። ስለዚህ አፍ ያለው የሚያወራ እሱ ብቻ ሆነ። እንደ ትውልድ በሁለት አማራጭ ተቀራቀል። በዚህ ደርግ አለ። ስለ ደርግ አንድ ስዕል ይዘናል። በዚህ ደግሞ ቲፒኤልኤፍ ብቻ አለ። ህዝቡ ደግሞ በመሃል አለ። ስትጠይቅ ከቲፒኤልኤፍ ጋር የሚነጥልህ ነገር ከጠየቅ የለህም። ህዝቡን ደግሞ እየካድክ እኔ የሚገባኝ ታጋዩ እንደፈለገ እንዳይጠይቅ አማራጩ ጠባብ ነው። ጠባብ እንዲሆን ብዙ ድርጅቶች እኮ ተዳቀዋል። ብቻችን ቀረን አይደለ እንዴ? ብቻችን ስንቀር እኮ አንድ አፍ ብቻ ይዘን ቀረን ማለት እኮ ነው። ግን ያኔ ደግሞ በጣም በቃ አፍን የማዘጋት እንትኑ ሲስተሙ በጣም ኤክሰርሳይዝ እየተደረገ ስለዚህ ይጠየቅ ነበር ምናምን ተው፣ ውሸት ነው። መጠየቅ እኮ የምትችለው ትግራይ ውስጥ የነበሩ ፓርቲዎች ኢሃፓ በለው ኢዲ በለው ምናምን እዛ ፍሎሪሽ ነው ያደረጉት። መጀመሪያ
እነሱ እንደ አማራጭ ህዝቡ እንዲፈርዳቸው እድል እያገኙ ሂደው ቢሆን አማራጭ ነበረ። ሰው በዚህ ማከለድ በዚህ ሄዳሉ ወይም የራሴ ሊል ይችላል። ቲፒኤልኤፍም ይሰጋል አይደለም። ግን ብቸኛ ሆነ አንድ ትልቅ አንበሳና ዝም ብሎ የማይረው ፍየል ወይ በግ አይነት እኮ ነው የምትሆነው። በጎቹ አንበሳ ፊት ምን ይሆናሉ? ወይ ጅቡ ፊት ምን ይሆናሉ? ስለዚህ ይሄ እንደዚህ ነበር በየጊዜው እየሄደ የሚፈነዳው አመራር አካባቢ ይሄዱና ቅራኔ ውስጥ ሲገቡ ብትን ይላሉ። 77 ማለሌ ሲመሰረት ብትን ብለዋል። እነሱ ነው የተበተኑት። እነ ዶክተር አረጋዊ ሌላ አድማጭ ነው ወይ እጅ ማውጣት ነው። ጊዜም የለውም ሊያስብ ሊያነብ የለም። ጦርነት ነው። እንደገና እዚህ 93ም እነሱ ነው ብትን ያሉት። ሌላው ያን ያክል ሮል ነበረው። ሮልማ ቢኖረው እኮ እንደዚህ አይነት ነገሮች መፈረካከስም ላይኖሩ ይችላሉ። ግን አንድ ፓርቲ ነው ጨለማ ውስጥ ሂዶ ይሰራል። አመራሩ ሂዶ ይሰላቻቻል አይደለም። ሲሰላችሁ ፍንዳታ ሂዶ ፍንዳታ የብቸኝነት ውጤት ማለት ነው። እኔ ሳይሆን እና ጥያቄዎች ነበር የሚለው አይሰራ አሁን ትግራይ ውስጥ አይሰራም። እና መጀመሪያ ላነሳው ግን በነካካው ደስ የሚለኝ ታስታውሱ እንደሆነ ዶክተር አብይ ጠቅላይ ሚኒስትር ሆኖ እንደተመረጠ መቀሌ ነው ሄደው። መጀመሪያ መቀሌ ሄዶ ያ ማዕድ ጉድ የሚሰራበት የሰማዕታት ሐውልት የሚባለው ያሰብነው ሌላ ሊሰራበት ነበረ። በኋላ ግን ጉዳጉድ የሚሰራበት ነው። እዛ አዳራሹ ሙሉ ተወላጅ ተሰበሰበ። እንዲያውም እኔ አይደለም ካልኩሌት ያደረኩት ሌሎች ሰዎች ናቸው። በኋላ ሲነግሩ ለህዝቡ ክብር 22 ደቂቃ ቆሞ አውርተዋል ዶክተር አብይ። እሱ 22 ደቂቃ ሲያወራ ተሰብሳቢው ደግሞ 35 ጊዜ አንጨብጭበዋል። ለምን መሰለ? በጣም ለውጥ ይፈልግ ነበር። ዘር አይፈልግም፣ ምናምን አይፈልግም። ማነህ ፎርጌት ለውጥ ግን ለለውጥ እንደዚህ ብሎ ነበር። እና ልጃችን እንኳን መጣ በቃ ብሎ ሰለብሬት አረጉት። ያ ደግሞ የነ ስብሐት ግሩፕ ውጭ ሆኖ ይከታተላል። ለነሱ ደግሞ ይሄ ለህዝቡ ትልቅ ተስፋ ነበር። ጀነራል እዚህ ጋር እንደውም አክሱም ላይና መቀሌ ላይ እኔ እንኳን አሜሪካ ነበር ሲጠይቁት ለዶክተር አብይ ውሃ አስገባልንና እንደ አክሱም ሐውልት እንስራልህ አሉት አይደለም። እግዚአብሔር ይኸውልህ ህዝቡ ከጥንት ጀምሮ አንድ ነገር መታወቅ ያለበት ከጥንት ጀምሮ መሪ አግኝቶ አያውቅም። ከጥንት እኔ ታሪኩን እኔ ሂስቶሪያን አይደለሁም የተማርኩም አይደለሁም እድሉም አላገኘው ባለኝ እንትን ግን ብቆፍሮ ለህዝቡ የሚሆን ናሽናሊስት መሪ በታሪኩ ነው የሚል መታረቅ ካለብን ከእውነት ጋር አግኝቶ አያውቅም። እስካሁን ዘልቀዋል፣ እየባሰበት ሄደዋል። እና ዶክተር አብይ ሲሄድ ህዝቡ ግን ይሄ ምንድን ነው የሚፈጥረው? ለውጥ ፈላጊ ትውልድ ነው የሚመጣው። ቪክቲም እየሆነ ነዋ። ትግራይ እኮ ትላልቆች ቁጭ ብለህ ካወራ ምን ያወራሃል? ስለ ድህነት፣ ስለ ጦርነት፣ ስለ ፔን፣ ስለ ትራማ ነው የሚያወሩ። ከጥንት የተነገራቸው እነሱ ያሳለፉት ይሄ ብቻ ነው። የሆነ ለውጥ የሚመስል ነገር ተስፋ ያደግ ወይም ህወሓት ቃል ገብቶ ነበር 17 ዓመት ሁለመናችሁን ስጡኝና የደርግን ስልጣን ከወሰድኩ በኋላ ሁለመናዬን እሰጣችኋለሁ፣ ሁለመናዬን ለእናንተ አውለዋለሁ፣ ለተከፈለው መስዋዕትነት እክሳለሁ። እንደ ባሪያ ጨዋን ያላምንም ግን ይባላል። እንደ ባሪያ እናንተ እንደ ጌቶች አገለግላሉ ብለነዋል ህዝቡ። በኋላ ባሪያ ያደረግነው እና ለምንድን ነው ህዝቡ እንደዚህ የሚሆነው የሚለው እኔ ራሴም አንድ ሀቅ ብቻ ነው የማውቀው። ትግራይ እንደዛ የሚበድሉ አመራሮች ግን በእውነት የትግራይ ልጆች ናቸው። አሁንም የህዝቡ ጥያቄ ነው። አዎ ምንድን ነው መሰለ፣ እኔ እያንዳንዱ ጋር ስትሄድ በዚህ ጎጃም ይሄዳል፣ በዚህ ኤርትራ ይሄዳል፣ በዚህ ሳሙኤል ይሄዳል፣ በዚህ ይሄዳል። እንደ ዘር ከሆነ ግን ዘላለማዊ ነው ደግሞ እኔ አላየሁም። ለትግራይ የሚሆን መሪ ይኸውልህ
የኢትዮጵያ ዘመነ መሳፍንት 700 ዓመት በላይ እድሜ ያለው እድሜ ጠገብ ነው። ከባድ ነው። ሌላ ስራ አልነበረም። የዚህ ሰንተር ትግራይ ናት። ዝም ብላ እንደተዳቀቀች ነው። እና ይሄ ምን ይፈጥራል? ብትፈልግ ትግራዋይ ሁን በዘርህ ማለት ነው። ብትፈልግ ከዚህም ተዋለድ። ከጦርነት ግን የማይለቅህ ስካር አለ አይደለም? ብቀላ ምናምን ከዘርህ እየተወራረሰ የመጣው ለህዝቡ በዓይነ ቁራኛ የሚያይ እኔ ያየሁት እሱን ነው። ይሄ ከስረ መሰረቱ ካልታየ እንዴት ከታየ ምናልባት መድኃኒት ለማግኘት ይጠቅም ይሆናል ከሚል ነው እንጂ በእኛ ጊዜ አንዳንድ ጊዜ እኔ ዘርም እየሰራ ነው፣ ትውልድም እየሰራ ነው፣ ታሪኩም እየሰራ ነው። ታሪኩ ምክንያቱም እንትን እየሆነ ታሪኩ ቂመኛ በቀለኛ የጥንት የተነገረህንም ስልጣን ከያዝ እንድትበቀል እድሉ ይሄ የሆነ ይሄ ህዝብ እና ይከብዳል። ከባድ ነው። የምናወራው ትርክታችን ደግሞ ሌላ ነው። ትግራዋይ ጅግና ነው መከራ በቃ ለመሞት ጅግና ይባላል። ሞት ነው ድህነት ነው፣ ሞት ነው ድህነት ነው። በእኛ ጊዜ እኮ ለኤርትራም አለቅን ሄደን ያገኘነው ብትር ነው፣ ቅጥቀጣ ነው። ኢሳያስ የሁሉ ነገሩ እንቅፋት ትግራይን አድርጎ ይወስዳል። ወደ እሱ እንደው በሰፊው እንመጣለን ጀነራል፣ ከይቅርታ ጋር ወደ እስቲ እንደዚህ በቅደም ተከተል እናርጋቸው ብዬ ነው። ከጦርነቱ በኋላ የፕሪቶሪያው ስምምነት ተፈረመ። ከዛ በኋላ የጌታቸው አስተዳደር ነበረ። ጠንካራና ደካማ ጎኖች ይኖሩታል። ጀነራል ታደሰ ተሾሙ። አቶ ጌታቸው በመፈንቅለ መንግስት እንደተባረረው ሁሉ ተመሳሳይ ሊባል የሚችል ብዙዎች ተመሳሳይ የሚሉት ጀነራል ታደሰም ላይ ተፈጽሟል። ከትላንት በስቲያ ሐሙስ አዲስ አበባ መጥተዋል ጀነራል ታደሰ። ከዛ በኋላ ምክትላቸው አቶ አማኑኤልን ይዘው ነው። ከዛ ደግሞ ቤተመንግስት ማነው ጠቅላይ ሚኒስትሩ ጋር ለመግባት ሞክረው ነበር። አይኔ ማቀው ጀነራል ታደሰን ነው በሚል ከጠቅላይ ሚኒስትሩ ጋር ትላንት ተወያይተዋል። በምን ጉዳይ ላይ እንደተወያዩ ባላውቅም፣ ነገር ግን እነዚህ አካሄዶች ወዴት ነው የሚወስዱን ያሉት? ጌታቸው የተነሳበት፣ ቀጥሎ ጀነራል ታደሰ የመጣበት፣ ቀጥሎ ቢሮ በኃይል የሚወረርበት፣ ከዛ በኋላ ደግሞ እንደዚህ አይነቱ ጥንቅጦ አመራር መቼ ነው የሚስተካከለው? አሁን እውነት ግን የትግራይ ጦርነት እንዳልከው በቃ ቅጡ በጠፋበት ነገር ፈነዳና 2 ዓመት ያስከፈለው ዋጋ ፀሐይ የመጣው ነው። ከዛ በኋላ ፕሪቶሪያ መጣች። ፕሪቶሪያ እኔ አንደኛ ተኩስ ይቅርብን፣ ጦርነት ይቅርብን ብለው እንደፈረሙ ነው የምወስደው። ተደራዳሪ ሆነው ተደራድሮ አይደለም። ተደራዳሪ ዲፊኒሽኑ ሌላ ነው። ዩክሬን እኮ የራሻ ተደራዳሪ መሆን አልቻለች። ትግራይ የዚህ መንግስት ተደራዳሪ፣ ቲፒኤልኤፍ የዚህ መንግስት ተደራዳሪ እንዴት ሊሆን ይችላል? ልዩነቱ አየው። ተደራዳሪ ማለት እኮ ትንሽ ሪሌቲቭ ዲፍረንስ። አንዱም እችን ካላዳመጥኩት እንደዚህ ዋጋ የሚሰጣት ነገር ሊኖር ይገባል። አንዱ ኦልሞስት ባዶ ነው፣ አንዱ ላይ ነው። በቃ ጦርነቱ ሰለቸን ይቅርብንና ሲስፋየር እንፈራረም፣ ለሲስፋየር ደግሞ እንደዚህ እንጨማምርበት ነው። አሁን እሷ ምን ተባለች? ድርድር ተባለች። ሁለት ሪሌቲቭ ዲፈረንስ ያላቸው ኃይሎች ድርድር እንደተደረገች ፖለቲሳይዝ ሆነች፣ ፖለቲካ ሆነች ማለት ነው። ይሁን ግን ተኩስ ይቁም። ከዛ ምክንያቱም ሂዶ ቁጭ ማለት አይቀርም። ቁጭ የተባለ ጦርነት የለም። ጦርነት እኮ ከመጀመሪያው መግባት የሌለብህ ቁጭ ማለትህም ስለማይቀር ቁጭ በማለት ያልተቋጨ ጦርነት የለም። ስለዚህ ለምን ታዲያ የጦርነት ገፈት አይቀርብንም ነው። ጦርነትን ከርቆ የመከላከል ጠቃሚ የሚሆነው። ለማንኛውም ፕሪቶሪያ ተፈረመ። ከዛ ጊዜያዊ መስተዳድር የሚል መጣ። ጊዜያዊ መስተዳድሩ አየህ ሲስፋየር አድርገናል። እኔ ምንድን ነው ያለኝ? ተኩስ አቁም። መንግስት ምንድን ነው ያለው? ተኩስ አቁሙና ከተኩስ አቁም ወደ ፖስት ወር ወደ ጦርነት ማግስት መግባት ነው እኮ ዋና ስራው እሱ ነው።
ማቆም አይደለም አቁመው ወደ ከዛ እዛ ላይ ማንም ታየው ህዝቡ ነው በጦርነት የተጎዳው የተፈናቀለው ነው ጦርነቱ ያስከተለው በቃ ውድመት አለ አይደለም እሱን ወደ ሂሊንግ ወደ ኖርማል እንትን የመውሰድ ነው ፕሮጀክቶችን ነው የምትቀርጸው አሁን ትግራይ ያለመታደል ሆኖ ተደራዳሪ የሚል ፖለቲካ ተያዘና ስለዚህ ይህንን እሺ እንዴት ነው የምናደርገው ምንድነው የሚያስፈልገው ፖለቲካሊ ከመንግስት ጋር ከማዕከላዊ መንግስት ኢትዮጵያን ሆነን ነው ደግሞ የፈረው ነው ሌላ ፍጥረት ሆነን አይደለም የሱዳንና ኢትዮጵያ ወይ ኤርትራና ኢትዮጵያ ወይ ሶማሌና ኢትዮጵያ አይደለም በኢትዮጵያ ውስጥ የተፈጠረ ችግርን ለማርገብ ነው ምን ይዘን የተደራደር ነው እና ፖስት ወር የሚጠይቀን ነገር ምንድነው እንዴ ፖስት ወር ልንገር በጣም ከፍተኛ እልህ አስጨራሽ ኮሚትመንት ይጠይቃል ሪሶርስ ይጠይቃል ዓለምንም እንዲያግዝህ ሞቢላይዝ ማድረግ ይጠይቃል የማይጠይቀው ነገር የለም ፈታኝ ነው እንግዲህ ሪሶርስ ያለው ትግራይ ምን አላት የላትም ምላስ ብቻ ነው ባልነበራት ተዳቃለች ይብዛ ሚነስም ሪሶርስ ያለው ማን ነው መንግስት ነው ኮሚትመንቱ ከትግራይ መምጣት ያለበት እውነታውን አይተህ መንግስት ኮሚትድ ሆኖ በሙሉ አቅሙን ገብቶ የጦርነት ማግስት ስራዎች እንዲሰራ ማመቻቸት ብቻ ነው ማድረግ የምችለው እኔ ያወራለሁ ሳይንሱ ይሄ ነው ሐቁ ይሄ ነው ሐቁ ይሄ ነው የሆነው ግን ምንድነው መንግስት ራቅ በልና ሰርቪስ ላክልንና ተደራዳሪዎች ነንና ሶስተኛ ተደራዳሪ ወገን የሚባሉ አሉና እነማን ይባላሉ አሜሪካ አውሮፓ አፍሪካ ህብረት ኡሁሩ ኬንያታ ምናምን ተቆጠረና ባጀት መድብልና ከዛ አንተ ራቅ በል ብለው በጦርነት የተጎዳውን ህዝብ አቅፈው ቁጭ አሉ አርቱን ሚስ ተደረገ ነው እያልኩ ያለው ሀብት ነው የሚያስፈልግ ቶሎ ብለህ የተራበ ህዝብ አለ በየቤቱ ያለም የተፈናቀለ ነው የተጎዳ ነው ልጁ ያጣ ነው ንብረቱ ያጣ ነው ሳይኮሎጂካሊ በህይወት ቢቀርም የተጎዳ ነው በዛ ላይ የተፈናቀለ መቀሌ አለ ሽሬ አለ አክሱም አለ የተሰደደ ሱዳን አለ ጦርነት ያላመጣው ጣጣ ያለ ይሄ ማስል ያስፈልገዋል ጉልበት ያስፈልገዋል ሪሶርስ ያስፈልገዋል ሀብት ያስፈልገዋል ይሄንን ህዝቡን እሱን ካሰብኩ ማለት ነው ወደ ቦታው ለመመለስ እንዲያውም የኢትዮጵያ መንግስት ብቻውን አይችለው የዓለም አቀፍ ማህበረሰብም ሞቢላይዝ ማድረግ ያስፈልገዋል እኔ ሪሶርሱን ማቅረብ እችላለሁ አልችልም ግራይስ ከሆንክ ማለት የዓለም አቀፍ ማህበረሰብ ሞቢላይዝ ማድረግ እችላለሁ አልችልም ማነው ማድረግ የሚችለው ፌደራል መንግስት ስለዚህ ኦንቦርድ ማድረግ ያለብኝ ማን ነው እኔ ለዚህ ሁኔታ ማመቻቸት መንግስት ደግሞ በሙሉ ኃላፊነት በፕራዮሪቲ እንዲገባበት ማለት ስለዚህ ወደ ፖስት ወር ወደ ጦርነት ማግስት መግባት ትችላለህ በዚህ አልገባም ፖለቲሳይዝ ተደረገ ፕሪቶሪያ ፖለቲሳይዝ ሆነ ዝም ብላ የፖለቲካ አደራዳሪ አለ ስማ አደራዳሪ አሜሪካ ቆየ ቲፒኤልኤፍን የሚያውቃት ወይ ለተፈናቀለ ህዝብ የተላከ ስንዴ ተሰርቆ ይሄ በጣም እኔ ትንሽ በይንም አይቼዋለሁ 1 ኪሎ ከጠፋች በጎሮሮ ነው የሚይዘው ከዓለም አቀፍ ማህበረሰብ የተውጣጣ ህይወት ለማዳን የሚላክ ነው ሂማኒቴሪያን ማለት እንዳለ ነው በውሳኔ የተዘረፈው ይሄ ኮስችን አድርጎሃል ጠጣፊ መሆን የህዝብህን ሂማኒቴሪያንም በውሳኔ እንኳን የምትዘርፍ መሆን አሜሪካ አደራዳሪ ነኝ ስትለው ይህን ይዞ ነው የሚያወራ አሜሪካ እንግሊዝ ነበረ ብትል ይህን ይዞ ነው የሚያወራ እዚህ እኮ የራሳቸው እንዲያውም
ሁማኒታሪያን ሳይሆን የራሳቸው ህዝብን ህይወት ለማዳን የተላከ ስንዴ ለታጣቂ አፉ ወጭቀው ለታጣቂ የሚሰጡ ናቸው። ይህን ይዞ ነው የሚያወራ። ለራሳቸው እንኳን በእጃቸው ላይ ወንጀል ፈጽመሃል ማለት ነው። እና ግን ፖለቲሳይዝ የሆነ አደራዳሪ ያለ በቃ እና አለመታደሉ ነው። ሂዶ መንግስትም ኦኬ የራሱ እንትን አለው። ሰሩታላችሁ፣ እሺ ከኔ የምትፈልጉት ሰርቪስ ነው፣ እሺ እያለ ያስጨረሳቸው ነው። አለመታደል ሆነ ግን ህዝቡ ነው ዋጋው እየከፈለ ያለው። መቀሌ ቁጭ ያሉት ዛሬ ኦኬ ሰራዊቱን እንመራ ምንድነው ታጣቂውን ሰብስበው መሪዎች ነን ጀነራል ነን ምናምን ዛሬ ኦኬ ላይፍ አላቸው። ሽፍታም እኮ ላይፍ አለው ታውቃለህ። እንኳን በከተማ በእንትን ሆነ ሽፍታም ላይ የነጠቀ ፍየል እየበላ ያረደ ላይፍ አለው። ህዝቡ ግን የባሰበት ነው። እና ሀዲዱ ሚስ ተደርገዋል ነው ያልካለው። ተጋሩ ሀዲዱን ሚስ አረግ ነው። እንደ ዜጋ ደግሞ ምን ሆን መሰለ በሌላው ዓለም ምንድነው እንደዚህ ኮሌክቲቭ የሆነ አደጋ ሲመጣብህ ሁሉም ነገር ትተህ ለነገ የሚባል ነገር የለኝም ብለህ ቢያንስ ከፍተኛ ድምፅ እንኳን ማሰማት አለብህ። አልፈልግም፣ በዚህ ነው መዳን ያለብኝ፣ መዳን እፈልጋለሁ እንኳን ማለት አለብህ። እግርህ አይልም፣ የድምፁ የለም፣ ይዞት ተደብቆ ነው ያለው፣ ተበትኖ ነው ያለው እና ከባድ ነው። ጀነራል ጌታቸው ከመጣ በኋላ ግን አንዳንድ መድረኮች ላይ ሲጋፈጡ ብዙ አይተናል። በተንቤን በብዙ ምንድነው መሰለህ ለእኔ እኔ የማየው ነገሩ ጦርነት ሲስፋየር ፕሪቶሪያ ሲስፋየሩን ተጠቅሞ ወደ ሂሊንግ መግባት ከዛ የሂሊንግ ፕሮጀክቱን የጦርነት ማግስት ስራዎችን ክሊር አድርገህ መግባት ነው። መልሶ ማቋቋም። በጌታቸው ጊዜ ሀዲዱ ተስተዋል። ይቅርታ አድርግልኝ። ለምን ብትለኝ በነጌታቸው ጊዜ የነበረ ቡድን ኦኬ ጦርነት በዚህ ደረጃ አስቀምጦናል፣ ተኩስ አቁመናል፣ ወደ ጦርነት ማግስት ሄደን ህዝባችንን የተፈናቀለው ለመመለስ እርዳታ እንዲደርሰው ለማድረግ ሕክምና እንዲያገኝ ለማድረግ የወደመው እንትን እንዲደረግ ስደተኛችን እንዲመለስ ይህን እሰራለሁ። ይህን የሚያደናቅፈኝ መጀመሪያ አንደር ሃውስ አስረዋለሁ። ጊዜ የማይሰጠኝ ከሆነ ራሱ ፖሊስ ነው የምትሆነው፣ ራሱ ዳኛ ነው የምትሆነው። በእንደዚህ አይነት ሁኔታ ለህዝብ ልትል ማለት ጊዜ የለህም። ይህን እንቅስቃሴ አላየሁም። በትግራይ ውስጥ ታፍኖ የነበረ ወርክሾፕ አካታች መስተዳድር መወቃቀስ ምናምን መጣ። ለተጋሩ ይሄ ብርቅ ነው። ለምን አልነበረን? ብርቅ ሆነብን። ግን ከአንቱኑ የሚያወጣ እሱ ነው ወይ ነው ከችግሩ ለመውጣት ማውራት አይደለም የሚያስፈልግ ተግባር። ቴምፐረሪ እንትን እኮ ነው። አጭር ጊዜ ነው የተሰጠ። 2 ዓመት ፕሬዚደንት ሆነ ችግሩን ፍታ ተብለህ ስትሄድ የ2 ዓመት ነው የምትቀርጸው። ከዛ በኋላ ሚኒማም እንትኑን ስደተኛ መልሰህ የተፈናቀለውን መልሰህ የሚሰሩ ስራዎች አሁን ከነ ግድፈት ይኖራል። የራሱ ይምረጥ ህዝቡ ያስተዳድሮ ብለህ ተመረቀህ የምትወጣበት ነው። ገብቷል? እሱ አልነበረ መንገዱ። እና ይሄ ለማድረግ ደግሞ ነው እንግዲህ ከፖለቲካው አልወጣንም። ይሄ ለማድረግ ደግሞ ጌታቸው እኔ እኮ ምላስ ነው ያለኝ እንጂ ትግራይ እኮ ምንም ነገር የላትም እና መንግስት ግባ። ፈረንጅ ምን ይላል መሰለህ? ሽፍት ባርደን ይላል። ትግራይ ለተጋሩ ማዕድ ባርደን ብቻ ነች። ሪሶርስ የለም። ባንክ ምናምን ከሆነች ህይወት የለችም። ኤሌክትሪክ ምን ካለች ህይወት የለችም። ይባስ ብሎ ደግሞ በኋላ ልናነሳው እንችላለን እንጂ የሆነ ነገር ከተነካ በእንደዚህ አይነት ክራይሲስ ህይወት ነው ኮስት የሚያደርገው።
ያስፈራል ማለት ነው። የሆነ የጋለ ምጣድ ላይ ነው ቁጭ የምትለው። እነሱ እኮ ከመጀመሪያው ተሳተ ያልኩት እኮ ምን ይዤ ነው? ሪሶርስ ኢንቴንሲቭ ነው ይሄ ስራ። ሪሶርስ የት ነው ያለው? ፖለቲካ ነው መስራት ያለብኝ? ጄኖሳይድ፣ ወር ክራይም፣ ተደራዳሪ ምናምን እዚህ ላይ ነው ጊዜ ማጥፋት ያለብኝ? አይደለም። የለፍ አፈን ያዝ፣ ማንም አፈን ያዝ። የአሁኑ የ2 ዓመት ስራ ይሄ ነው። ስደተኛ መመለስ ነው፣ የተፈናቀለ መመለስ ነው። እና እነዚህ ሪሶርስ እንዲያውም መንግስት ራሱም ኤምቦርድ ታደረገውና ኢንተርናሽናል ኮሚኒቲውን መጥራት የሚችለው እሱ ነው። እሱን ይዞ ለህዝቡ ይታደገዋል። እና ለትግራይ ብርቅ ነው እንዳልኩ እንትን የሆነ ማውራት ምናምን ተጀመረ። ብርቅ እዛ ጨለማ ውስጥ ስለነበር ትንሽ ብርቅ ይመስላል። ሪሊ ፖስት ወር ስራ ነው ወይ? አይደለም። በፖስት ወር እኮ እንትን አትሰራም፣ ፖለቲካ አትሰራም። ይሄ አካታች መስተዳድር እንትን እኮ ነው አቅፋ ያለ። መቀሌ ምን አቅፋለች መሰለ? አካል ጉዳተኛ፣ ተፈናቀለ፣ ትራውማታይዝድ የሆነ መቀሌ እንኳን ራሳ ነው የሚለው። መቀሌ እንኳን ራሷ አቅፋው ያለች እንቅልፍ የሚሰጥ አይደለም። ትግራይ በሙሉ ደግሞ ውሰዳትና የሱዳን የተሰደደውን ጨምርላት እና ህዝቡን መልሰው መንግስት ተረከብ። ስደተኛውን መልሰው መንግስት። ከመንግስት በላይ ኃላፊነት እንዴት ትወስዳለህ? ምን ሪሶርስ አለ? ኦነስት መሆን ነው። ኦነስቲ ነው። እና ገና ሲጀምር ከፕሪቶሪያው ጀምራ ማለት ነው መምጣት የነበረ ኦኬ፣ አሁን ሊሰራው የሚችል አገር አቀፍ ኃላፊነት ያለው ሪሶርስ ያለው ሪሶርስ ሞቢላይዝ ማድረግ የሚችል እነዚህ ናቸው። መንግስት ነው። መንግስትን አምጥተን ከህዝቡ ጋር ባርዱንን ሽፍት እናደርገው፣ ሊሸከመው ወደሚችል ትከሻ እንውሰደው ነው ፖስት ወር ማለት። አሁንም ሄዶ ምን ሆነ መሰለ? ፖለቲካ ብቻ ሆነና አሁን ተጋሩና ትግራይ ኦኬ፣ በጦርነት የደረሰብን ጉዳት አለ፣ የፈጠረብን ትራውማ አለ፣ የፈለገ ቢባል ታዳምጠዋል ጉዳት ስለደረሰበት። ግን እሱን ኢንተርቴይን በማድረግ የትም አታደርሰው። ሌላ ምን ሆነ? አሁን ሄዶ በራሱ ቪሸስ ፈጠረ፣ የራሱ አዙሪት ፈጠረ። ትግራዋይ በትግራዋይ ላይ አዙሪት ፈጥረዋል። ለምን ችግሩን ሽፍት አድርገው ወደ ጉልበት ወደ አለው ስትባል እምቢ ካል ታደሰም መጣ ጌታቸውም ያው ነው ቢሸት ሰርክል። አዎ እነዚህን በማነጻጸር የምናጠፋው ጊዜ ኦነስትሊ ዋጋ ያለው ማነጻጸር ካለብን በኢህአዴግ ጊዜ እንደ ህዝብ ሲቀጣ የነበረ ህዝብ ነው። የኔ ፔን አንዱ እሱ ነው። በዛ ደግሞ ክፉ ጦርነት እሳት ነደደበት። ሄዶ እንደገና ቀደም ብሎ መደረግ እየተገባው እስከ መጨረሻ ድንቁርናው በጣም ከባድ ሆነና እስከ መጨረሻ ሄዶ ፕሪቶሪያ ተሄደ። ፕሪቶሪያ ሄደ ለምን ትደነቁራለህ ነው? ፕሪቶሪያ በምን ደረጃ ላይ ሆነን የሄድከው ነው? ለምን ከእውነት ጋር ለምን መታረቅ ለምን ያህል ከበደ? ፖለቲከኛው ብቻ አይደለም፣ ፖለቲከኛው ኤሊቱ በጣም ከብዶታል። እንደ ዜጋ ነው የከበደ። እንደ ዜጋ ከበደ። እንደኛ ኢትዮጵያዊ የለም እንዳላልን ሁሉ እንደኛ ለኢትዮጵያ ዋጋ የከፈለ የለም እንዳላልን ሁሉ ችግሩ ለምንድን ነው አሁን ኢትዮጵያ እንድትሸከመው የማናረገው ነው? ለምነው ሽፍት ማድረጉ ወር አርዌ ስማ፣ ይቅርታ አድርግልኝ፣ የ700 ዓመት በላይ የእድሜ ጠገብ የፊውዳል ስርዓት አልፈናል። እስከ ደርግ የአፄ ኃይለ ሥላሴን ስልጣን እስከወሰደበት ጊዜ እኔ ሳሰላው 705 ምናምን እድሜ ነው። ያ እድሜ ሌላ ስራ አልነበረው። ቅቡል ሆነዋል በዛን ጊዜ ማለት ነው። የስንት ትውልድ ነው? አሁን እኛ ሄደን በ1930 40 ዓመተ ምህረት ነው ያለ ነው። የዘመነ መሳፍንቱ ግማሽ ርቀት ሄደን ያለ ነው ወይስ በዚህ ክፍለ ዘመን ነው ያለ ነው የሚል እኔ ራሱ በቂ መልስ የለኝም። ግን ከእውነት የመሸሽ ከእውነት ያለ ፕሪቶሪያስ
በጣም ግልጽ ነው። እውነቱ አፋውታ ነው የምትናገረው። እዚህ ላይ ቁጭ ብለሃል። ከዚህ ላይ ለመውጣት ሪሶርስ ያስፈልግሃል፣ ኮሚትመንት ያስፈልግሃል፣ ዓለም አቀፍ ማህበረሰብን ዲፕሎይ ማድረግ ሞቢላይዝ ማድረግ ያስፈልግሃል። ለዚህ ኃላፊነት መውሰድ የሚችል ባለ ትከሻ ያስፈልግሃል ነው ለትግራይ የመጣው። እንዴት ይሄንን እውነት ሳይንስ ማለት እውነት ነው፣ እውነት ማለት ሳይንስ ነው። ይህን እውነታ ቁብል አድርገን ለመግባት አሁን 3 ዓመታችን ነው። በጌታቸው ጊዜ 2 ዓመት፣ ያው አሁን 3 ዓመት ነው። 3 ዓመት ሙሉ ወደ እውነታው መጠጋት አልቻለም። አሁንም ተደራዳሪ ነው። ትግራይ ተደራዳሪ መሆን ይፈልጋል። ዩክሬን የራሻ ተደራዳሪ መሆን አልቻለችም። ዩክሬን እኮ ትልቅ ሀገር ናት፣ ደግሞ ሀገር ናት። ዋኛ ጀነራል ያለፈው ዓመት የትግራይ ተወላጆች ስብሰባ ነበር ጠቅላይ ሚኒስትሩ ጋር አጋጣሚ እኔም ተገኝቼ ነበር። በትግርኛም በአማርኛም ጌታቸውን የጠየቁት ጠቅላይ ሚኒስትሩ በተደጋጋሚ ወደ ትግራይ ጥሩኝና ልምጣ ብያችሁ ነገ ጽባህ ስትሉኝ አልነበርም ወይ አሉ። ሁለተኛ ባለቤታቸው ወይዘሮ ዝናሽ ለሽሬ ውስጥ ትምህርት ቤት ለማሰራት 60 ሚሊዮን ይመስለኛል ሰጥተው ገንዘቡ የት እንደገባ አይታወቅም። አሁን ኢትዮጵያን አሁን እንዳሉት ኢትዮጵያን ለኢትዮጵያ ዋጋ ከፍለናል የሚባል ከሆነ ኢትዮጵያን ልታስተዳድር ጥሩ ሀሳብ ነው። ሰሞኑን ጀነራል ክንፈ ዳኘው በሙስና ታስረው የወጡት ማለት ነው እንደ ኤርትራ ትግራይ ተገንጥላ ራሷን የቻለች ሀገር መሆን አለባት ይላሉ። ኢትዮጵያን የመሰረተችው ትግራይ አይደለችም? ወዴትስ ነው የምትገነጠለው? እስቲ በዚህ ዙሪያ ማብራሪያ ይስጡኝ። ባይዞ እኔም አውቃለሁ ዶክተር አብይ በጣም መሄድ ይፈልጋል ብቻ ሳይሆን መጀመሪያ ለምን ሄደ እኮ ራሱ ነው የሚያውቀው። መጀመሪያ እኮ መቀሌ ነው ሄደው፣ ትግራይ እኮ ነው ሄደው። ውሃን ፕሮጀክት ጀምረው ነበር ገረብ ግባ። ያው ለአካል ጉዳተኞች እንትን ዊልቸር ያስፈልጋል። ድሮ የደርግ ጊዜ ነበሩ ማለት ነው። ዊልቸር ምናምን ብዙ ነገር ያስፈልጋቸዋል። ሚስትሪ በደንብ ትሪት አልተደረጉ። ለእነሱም የገባው ቃል እንደነበረ አውቃለሁ። አይ ሴሌብሬትድ ትክክል ነው። መቀሌ እኮ በእኛ የስልጣን እድሜ ውሃ እንዳታቀኝ ሳንክሽን የተደረገባት ናት መቀሌ። እንኳን ትግራይም ሳንክሽን ውስጥ ናት። አዙሪት ላይ ምንም እንመጣለን። ጭንቅላቴ ላይ ያለውን ጽፌዋለሁ። ሰው ቢፈልግ ይሞግተኝ እንመጣበታለን። እና በነገራችን ላይ ክቡራን ተመልካቾቻችን አዙሪት መጽሐፍ በዩቲዩብ ባለፈው ሳምንት ነግረናችሁ ነበር ፕሮግራማችን ላይ። መጽሐፉ ገበያ ላይ ብዙም የለም። ስለዚህ በዩቲዩብ ቻናል የእሳቸው የጀነራል ቻናል አለ። አዙሪት ብላችሁ ብትገቡ ታገኙታላችሁ። ፒን እናደርግላችኋለን ዩቲዩባችን ላይ። ይቀጥልም። እና አሁን እንዳልከው ዶክተር አብይ ትግራይ መሄድ ይፈልጋል ብቻ ሳይሆን መጋበዝ ነበረበት። መሸሽ ሆነ ስራችን። ለምን ከችግሩ አትውጡ ሲለን ነው። ህዝቡ ከችግሩ አትውጣ ሲለው ችግሩን የሚፈታለት ሰው ጋር አገናኘው። ትወደዋለህ፣ ትጠላዋለህ፣ ሰከንደሪ ነው። ሰው ሁን ነው። መጀመሪያም ሄደዋል። ለውጥ ጠምቶት ነበር ህዝቡ። ሴሌብሬት አድርጎ ተቀብሎታል። በኋላ ተጠልፏል። አሁን ከፕሪቶሪያ በኋላ ለመሄድ ብዙ እንትን እንዳደረገ እኔ አውቃለሁ። አንተ ኢንፎርሜሽን እንዳለ ማለት ነው። እኔም እንደሄድ ነበረ። በቃ መንግስት ያልሄደ ባለ ትከሻው ያልሄደ ማን ይሄድለት? ይሄ ህዝብ ነው። ግን የጦርነት ባርደን ምላስ ይችለዋል የሚል እኔ በእኛ በተጋሩ ብቻ እየታየ ያለ መጥፎ እንትን ነው። የሚቆጠር ሀብት ነው የሚያስፈልገው። የሚቆጠር ኮሚትመንት ደግሞ ያስፈልገዋል። አገርን እያስተዳደረ ያለ የኢትዮጵያ ሀብትም ለብቻው አይበቃም። እና ሰዎቹ መሄድ ይፈልግ ነበር። ዛሬ ነገ ምናምን ይሉት እንደነበረ ነው የማውቀው። ፍርሃት ነው፣ ፖፑሊስት ምንድን ነው አላውቅም። ደግሞ እኮ ችግሩ ምን መሰለህ? ለምሳሌ መከላከያ ዶክተር አብይ ማለት እኮ መከላከያ ሰራዊት ማለት እኮ ነው። ሀገር መሪ ሀገር ነው። መከላከያ እዛ ነበር አለ ጦርነት ጊዜ ህግደፍ ይውጣ ኤርትራ ምናምን ይውጣ ምናምን መከላከያ እዛ ነበረ። ህዝቡና መከላከያ እጅና ጓንት ነበሩ። ከሰሜን እዚህ ጋር ነው ከጦርነት በፊት ሳይሆን ከፕሪቶሪያ በኋላ
ፕሪቶሪያ ሲፈረም ህዝቡና ሰራዊት እኮ አንድ ነበሩ፣ አንድ እኮ ናቸው። መልአክና ሸይጣን ናቸው እያለ የሸይጣን ስራ የሚሰራ ፓርቲ ግን አለ እዛ እና ሰራዊቱ እዛ ከህዝቡ ጋር እያለ ሰራዊትና ህዝቡ አብረው ችግሩን እየተካፈሉ እያየ ዛሬ ነገ ለአንድ ሀገር መሪ ዛሬ ነገ አንድ የበሽታው እንትን እኮ እኔ ግራ የሚገባኝ እሱ ነው። አንድ እኮ ችግር ሲኖር ችግሩን የሚፈታልን ሰው ነው የምታፈላልገው አይደለ እንዴ? አይደል? ችግር አለ። ችግሩ የማይፈታው ሰው ጋር ሄደ ጊዜ ብታጠፋ ይሰራል። ችግሩን የሚፈታ ሰው ጋር አግኝቶ ችግሩን እንዲፈታ ማድረግ ደግሞ ውለታ መዋል ነው። ትክክለኛ ሰው መሆንም ነው እና ጊዜ ደግሞ እንትን ጊዜውን እየተጠቀሙ ዲሌይ ያደረጉ እንጂ ኤርሊ እኮ ነው መሄድ የነበረበት። ስቲል እኮ መፍትሄ እሱ ነው። አሁን እኮ ሌላ መፍትሄ የለም። የመገንጠሉስ ጉዳይ ያነሱት ጀነራል እና መገንጠሉ እኔም ሰምቼዋለሁ። እና ምን ይደረግ ብለህ ነው አሁን እኮ ህዝቡ የሆነ ሰው የሆነ ነው የሚረጭበት። አሁን ያላል ወይ ፖለቲካ ጥላቻ መስበክ ምንም ለእኛ አዲስ አይደለም። ትራውማ መፍጠር በትራውማ ላይ ትራውማ መፍጠር የትግራይ ህዝብ ስነ ልቦናን አይወክልም። ደግሞ ይሄ አይወክልም። የትግራይ ህዝብ እኮ እንዲያልፍለት ዋጋ የከፈለ የኢትዮጵያ ችግር ሲመጣ ገፈቱን ፊቱንም የሚቀምስ ሌላ ታሪክ የለው። አሁን ኤርትራ ነፃ ወጣ ደግሞ ኤርትራ ምን እንደሆነች ከትግራይ በላይ ሌላ አፉ ላይ ያለ ጉድ ነው። ኤርትራና ትግራይ እኮ አብረው ሲያወሩ ነው የሚውሉ፣ በአንድ ቋንቋ ነው የሚያወሩት። እና ምንድነው ክንፈ ሌላ እንደዚህ ቢያወሩ አይገርመኝም። ምክንያቱም vulnerability ተፈጠረላቸው አየህ እንጂ ነፃነት አሁን መገንጠል የተሰደደ ህዝብ ይዘህ መገንጠል፣ የተፈናቀለ ህዝብ ይዘህ መገንጠል፣ በየቤቱ ሆኖ ስቲል ድጋፍ እየጠበቀ ያለ ዲስፕሌስድ የሆነ ብዙ ነገር የጎደለበት ይዘህ መገንጠል። ነፃነት ምንድን ነው? አንዳንድ ጊዜ ፖለቲካ ቁርሳችን፣ ምሳችን፣ ራታችን ሆነ ነው ወይ ህዝቡን ስለምንንቀው ነው ወይ ቶታሊ ከህዝቡ ችግር ጋር በጣም ተራርቀናል ማለት ነው ወይ ከሳይንስም ርቀናል። ዋናው ከሳይንስ ከሀቅ መፋታት ነው። ፖለቲካ ልትሰራበት ትችላለህ፣ ወከባ ልትፈጥርበት ትችላለህ። የማይሆን ነገር ከሆነ እኮ ፖለቲካ እንዲጠላ እኮ ስራ እየተሰራ ነው አሁን። ስለዚህ ክንፈ እንግዲህ ባይዘወይ ሁሉም ሰው በየደረጃው ባለፈው ብዙ አመት ስልጣን ላይ በተነበረበት ጊዜና በተለይ ስልጣን እና ሪሶርስ ምናምን አካባቢ ያልነበረ እኮ ይብዛም ይነስም ጥፋት የሌለው የለም። ክንፈ ግን ይዝላቂ እኔ እኮ ከአባይ ግድብ ጋር ሄጃለሁ። ሚቴክ እዛ የነበረው ኢንቮልቭመንት አውቃለሁ። ሰራተኞችም አውርቻለሁ። ጥፋቶች እኮ ነበሩ። ይቅርታ እኮ ተደርጓል። ግን በማን ይቅርታ የተደረገው? በመንግስት ነው። ክንፈ ራሱ ፍጹም አሁን ሰዎች ሲናገሩ በቃም በህግ የሚያስጠይቀው ነገር የሌለ ያለ አብሶሉት ይወራል። እንደዛ ነው የሚባለው አውቃለሁ። አይደለም ይቅርታ ተደርጓል። ጥፋት ፈጽመዋል ነው። አዎ ሪሶርስ ማባከን እኮ ወንጀል ነው። ቢያንስ እኮ ሪሶርስ በማባከን ሚቴክ በጣም እንትን አገሪቷን እንትን ጫጫታ ሲፈጥር የነበረ ድርጅት እኮ ነው። እኔ እኮ እባክህ የሲቪሉን ለክንፈ የሲቪሉን ስራ ይቅርብህና የሚሊተሪውን ብቻ ይዘህ እኛንም ይዘህን እንዳትጠፋ እኮ ብየዋለሁ። ምን አሉት?
ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር። 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ። ያኔ ጆሮ የለው አንዴ ሁለቴ ያኔ ጆሮ የለው ወንበር ይዘዋል። እኔ ጥሮታ እኔ መተካካት ነው ማወጥ ይቻላል። እና ያው ነው ጊዜ በወሰደ የትግራይ ችግር እስካልደረስንለት በመሃል ጊዜ እየጠፋ ነው። በመሃል የሚጠፋ ጊዜ ደግሞ ምን ይባላል? የሆነ ዴቪልስ አድቮኬት የሚባል ነገር አለና እነሱ እየመጡ ጊዜውን እየተጠቀሙበት ነው እንጂ እዚህ ግባ የምትለው እውነት አለ ለማለት ይከብዳል። ግን ለህዝቡ ግን ስድብ ነው። የራሱን ህዝብ እየሰደበ ነው። ነፃ ፖለቲካው ራሱ የትግራዋይና የትግራይ ፖለቲካማ የትግራዋ የጥፋት ፖለቲካ ወደ መሆን ደርሷል። አሁን ጄኖሳይድ ፖለቲካ ሆኗል። ፖለቲካ ቢዝነስ ነው። ተፈናቃይ ተጠንቅቀ ነው የምትይዘው። ተጠንቅቀ ማድረግ ይችላለሁ። የት አደርሰዋለሁ? መቼ ይደርሳል? አደርሰዋለሁ ወይ ይሁንም አይሁንም። አንድ ጊዜ ሳምበዲ እንደዚህ ብለዋልና ብለህ ቁም አድርገህ ስለወራትክ ምንድን ነው? እሱ ብቻ አይደለም። ይኸውልህ በጣም በጦርነቱ ጉዳት ደርሰዋል። በህይወት ያለውም ስነ ልቦናው ተጎድተዋል። አሁን ትግራይ ነው ጦርነት የሚል ቃል ከአፉ ያወጣል። ስማ ከጦርነት በኋላ በጦርነት የተጎዳ የደነገጠ ያዘነ ህዝብ ጦርነት አትለው። ግን አሁን ምንድን ነው የሚሉት? ለጦርነት እየሰሩ አቅም የለም አውቃለሁ። ግን ከፋኖ ጋር ከህግደፍ ጋር ከግብፅ ጋር ከቡርሃን ጋር ያለውን ኔትወርክ ይታወቃል። ሱዳን ያለው ኃይልም እንደ መርሰነሪ የተጠቀሙበት እኮ ነው። አርሚ ሰባ እና አሁን ራሱ ወሬው ቅስቀሳው ንግግሩ ጦርነት ለማለት ለኛ ቀላል ነው። እንደ በጦርነት የደነገጠ ቤተሰብ ይዘ በጦርነት የተጎዳ ህዝብ ይዘ ትራንዚሽኑ ከአፍ የሚወጡ ቃላቶችንም ጭምር ነው ጊዜያዊ በጣም ስትሪክት የሆኑ ስርዓትም ይዘ መሄድ የምችለው። ጦርነት ማለት ለትግራይ ቀላል ሆነ። ጦርነት ደግሞ ለጦርነት እየሰሩ አቅሙ ይኑር አይኑር ጦርነት ለማስቀረት እየሰለጠን ነው። ጦርነት ለማስቀረት አይደለም። ጀነራሎችን ሀሳብ ላነሳለን። እቺ ቆይ አንድ ቪዲዮ ነው ጀነራል እንደሚያዩት እንግዲህ እዚህ በገመድ ተንጠልጥለው በየሳምንቱ ኮማንዶ ወታደራዊ ስልጠና እያሉ ነው። እና ለምንድን ነው ይህን ስልጠና የምታደርጉ ሲባል ጦርነት ለማስቀረት ይላሉ። እቺ መጽሐፎት ላይ ስላለች ነው። እና ምን ማለት ነው ይሄ የጦርነት ዝግጅትስ ወዴት ነው? ከማን ጋር ነው ውጊያ ለማድረግ እየፈለጉ ያሉት የሚያቀርቡ ያሉት? አሁን ትግራይ ላይ ያለ ኃይል የጥፋት ኃይል ሆነዋል። ትግራይ ታሸንፋለች ብሎ ሲነሳ የጥፋት ኃይል መሆኑ ዲክሌር አድርገዋል። አሁን ሂዶ ጦርነቱ አሁን ጦርነት እያለ ያለው ከኔ ጋር 17 ዓመት በደርግ ጊዜ ጦርነት ላይ የነበረ በኢህአዴግ ጊዜም ሶማሌም ምንትሴም እያለ የጦርነትን ጣጣ የሚያውቅ
አሁን ደግሞ በነደደው እሳት ስንት ጉድ ያየ ፕሪቶሪያ ያመጣችውን ትንሽ ሲስፋየር እድል እችን ቶሎ ብሎ እንደዚህ እየተሳሳቱ መኖር ስለሆነ ይቅርብን ከማለት ፕሪቶሪያን ፖለቲሳይዝ አድርጎ ተደራዳሪ እንደሆነ ወስዶ ከውሸት ወደ ውሸት ከውሸት ወደ ውሸት ከውሸት ወደ ውሸት ከውሸት ወደ ውሸት እንትን ካልኩ እኮ በዛ ልክ ከእውነት እየተፋታ እኮ ነው የምትሄደው። ፍቹ ዲስታንሱ ሰፊ ነው ለእኔ እና አሁን ዲዲአር ብለው ፈርመዋል እኮ ነው ያልኩ። ከመጀመሪያው ለባለ ትከሻው ማስረከብ እንዴት በሃይማኖትም ብታየው በሚባለው ሃይማኖት የተቀደሰ ተግባር በውጤትም ብታየው ህዝብም ያድን ለትውልድ ቢሆን የሚተርፍ አሁን ትግራይ 3 ዓመት አሁን ትምህርት በስርዓት ይሄ ወጣቱ ወደ ንግዱ ወደ ትምህርቱ ወደ ምናምኑ ለመሄድ እኮ በወራት ማስራ ተሰርቶ ነበር። አልተፈለገም። ለምን? ከእውነት ጋር አልታረቀማ። ሰው አሸናፊ ነኝ እኮ እያለ ነው። ተደራዳሪ ነኝ እኮ እያለ ነው አመራሩ። አዎ ህዝቡ ደግሞ አማራጭ እኮ ተከለከለ። አንተ አቺ ትንሽ ያልካት በጌታቸው ጊዜ ንግግር ምናምን መጣችና ደቡብ ትግራይ ማስክ አድርገው ወረራ አደረጉ። ታውቃለህ? ተጋሩ ለተጋሩ እና እዛ ያለ ድንቁርና በጣም ድንቁርናና ጭካኔ ልበለው ምን ባይዞ እንደዚህ ሲሆን ሰው እንዴት እንደሆነ እኔ ራሱ ሙሉ መልስ የለኝም። እና አሁንም ባይዞ አሁንም መናቅ አሁን ህዝባችን እየተጎዳ ነው። መነሻው ህዝቡ መሆን አለበት። ቀውሱ ወደ ሊሸከመው ወደሚችል መንግስት ሽፍት አልተደረገም። ሽፍት ነው የምልህ። ሽፍት እኮ ቶታል ሽፍት ነው የሆነው። ምንድን ነው እንትን ኔትወርክ ምናምንም ተሰርተዋል። የፋኖ የትግራይ ሻዕቢያ የግብፅ የቡርሃን ምናምን አመራሩ ስብሐት አለ አሜሪካ አክቲቭ ነው። ስብሐት ቅርብ ጊዜ በስልክ አውርቼው ነበር። ደውዬለታለሁ። ደውዬ ሳወራው ሂዝ ቨሪ ኢንታክት በጣም ሲሪየስሊ መመሪያ የሚሰጥና የሚመክር የሚያዝ ነው። ደግሞ በግልጽ ወደ ሻዕቢያ አመራሩን አስረክቢያቸዋለሁ ብለዋቸዋል። እየቀደሙኝ ነው እንጂ ያው ጽምዶንም ላነሳ ነበር። ጽምዶ ማለት የሱ ውጤት እኮ ነው። ስብሐት መቀሌ ያለው ህወሓት የሚባለው ፍጥረት በኢሳያስ እንዲመራ፣ ስለዚህ የህዝብ ስራ በመስራት እንትኑን መፍጠር ነው። እንግዲህ ጽምዶ ህዝቡ ዝም ብሎ እንደ እንስሳ ይነዱታል። ስብሐትን ሲያወሩት ምን አለ? ስብሐትን ሳወራው ጤንነቱ ደህና መሆኑ ጥሩ እንትን እንዳለ እንደገና እባክህ ተኩስ እንዳይኖር እናደርግ አለኝ። ተኩስ አሁን ተኩስማ ይጥፋ ብንል ባለቤቶቹ ይዛችሁ እዚያ ያደረሳችሁን፣ እሺ ግን በቀረው እሺ እናደርግና ስራ እንከፋፈል አልኩት። እሺ አንተ የኢሳያስን እጅ ሳብልን በኤርትራ በኩል ያለውን ነገር ሃንድል አረግ፣ እኔ የቻልኩትን በዚህ ያለው እንኳን መተኮስም አይፈልግም ስለማይፈልግ ነው ጨርሶት እያለ ምኑኑ ፕሪቶሪያ እንሄድና ነገሩን ይቅርብን ያለው። ለማንኛውም ግን እኔ ደግሞ በዚህ የሚችለውን አደርጋለሁ በሚል አወራ። ከዛ ለምን መቀሌ ያሉ ጓዶች ለምን አታገኛቸውም? ማገኛቸው አሉ። የፈትለ ስልክ ስጠኝ አልኩት። ቆም አላሰበና በሶስተኛ ወገን ነው ማገኛት አለኝ። እና ምንድነው ዛሬም ጀነራል ተኩስ እንዳይኖር እየሰሩ ነው ማለት ነው። ማን እርስዎ በፊት መጀመሪያውንም ተው ጦርነት ብለው ብዙ ሚና እንደነበሩት በመጽሐፉ ተዘርዝሯል። በኋላ እንመጣበታለን። አሁንም እንደዚሁ እያደረጉ እንቅስቃሴ እያደረጉ ነው።
ተኩስ ሳይሆን ትግራይ ወደ ፖስት ፕሪቶሪያ ለትግራይ ጠቀመ ሊባል ከሆነ መንግስት የሚላችሁን ስሩ፣ ችግሩን ሊሸከመው ሳይንሱና ሀቁሱ ስለሆነ አስረክቡት። ለህዝብ ስትሉ የተባላችሁትን እሺ ብላችሁ ስሩ። የትግራይ ህዝብ ወልቃይት ይግባ፣ ወልቃይት የነበረ ካለ መንግስት ይግባ፣ ውሰደው። የሱዳን ህዝብ ወደ ውሰደው። እኔ የምመክረው እሱ ነው። ጀነራል ስብሐትን ያስፈቱት እርሶ ነው? አይ ስብሐት መንግስት ነው የወሰነው። ግን ለዶክተር ሰማሁና ለዶክተር አብይ ጥሩ አደረግ። ምክንያቱም አንድ ነገር ትዝ አለኝ። ምንድን ነው ስብሐት አሁን አርጅቷል አይደለም? ዋና ሁሉ ኦፕሬተር እሱ ነው፣ ማስተር ማይንድ እሱ ነው። ከመለስ በኋላ ሁሉን ነገር በእጁ አድርገዋል። ጦርነት ቢለኩስ ለሱ ስራ ነው፣ እጁ ቢሰጥ ለሱ ስማርት ነው፣ ትክክል ነው። አሁንም እዛ ሆኖ በሰላም ሊሰራ አይችልም እና ግን በእድሜ ሄደዋል። እጁስ ሰጥቶ ታስሮ መጣና እነ በረከትም እንዲፈቱ ባህር ዳር ጋር እንደተነጋገረና ዝም ብሎ ኢንፎርሜሽን በአንድ ጨዋታ ላይ እነ ስብሐትም እንፈታቸዋለን አለ። በጣም ትክክል ነው አልኩት። ለምን እስር ቤት ከሞተ አሉ በእጅህ ላይ ከሞተ አንደኛ ስብሐት ሌላ ታሪክ ይወስዳል። የውሸት ታሪክ ጀግናችን ሞተ፣ ጀግናችን የሚል ትክክል ነው። ቶሎ ብለህ ውጭ ሀገር ላከው አላልኩም። ገባኝ። እና እኔም መጀመሪያ ተቃውሞ የነበረ የስብሐት መፈታት፣ በኋላ ግን ሳስበው ትክክል ነው። ስብሐት ሌላ ፍጥረት ይሆናል። ሌላ ስዕል ነው የሚሰጠው። አንድ ነገር ላስታውስ። ምን ትዝ አለኝ? ኦነግ በኢህአዴግ በወያኔ በመለስ ጊዜ በሽግግሩ ኦነግ ተፈርቶ ነበር በቲፒኤልኤፍ። ጮህ ብለው የሚያወሩ ናቸው፣ የራሳቸው ማንነት አላቸው ብቻ እና ኦነጎቹን እንትን የማድረግ አካሄድ ተፈለገና አንድ ጥሩ አጋጣሚ መጣ። ኦነጎች መጀመሪያ እንዲያኮርፉ ነው የተደረጉት። በእንትን የሽግግር መንግስቱ የስልጣን ክፍል ምናምን በሚደረግ እነሱን እንዲያኮርፉ የሚያደርግ ነገር መጣና አኮረፉ። ረግጠው ወጡ። ረግጠው ሲወጡ አይሲ መጽሐፉ ላይም አለ ለአቶ መለስ የእሱ የቅርብ ሰዎች እነዚህ ታዋቂ የኦነግ ሰዎችን እንሰራቸው አሉት። መለስ ስማርት ነው፣ በዚህ ስሙ አላቸው። አሁን በቃ ራሳቸው እንትን አድርገዋል፣ የመራቅ መንገዱን ይዘዋል። አሁን ብናስራቸው የኦሮሞ ጀግኖቻችን ታሰሩ ብሎ ለዘላለም እንትን ይፈጠራል። ያልነበራቸው ጀግኖች ይሆናሉ፣ የኦሮሞ ጀግና ይሆናሉ አለ። ካሰርናቸው ዝም ብለን ከሸኘናቸው ግን ናቲ የሚለው እንደዚህ አለ ብለው ከአፉ አልሰማሁትም። አውርተውኝ ስለነበረ እሱ ነው ትዝ ያለኝ ስለ ስብሐት ይነሳ እና እችንም አንስቼለታለሁ። ጀነራል ግን በረሃ ያላችሁ አንድ አመራር እጅ ከሰጠ ወይም ከግዳጅ ከሸሸ የሚጠብቀው ርሸና ነበር። እነ ስብሐት አትግደሉም ብለው እጃቸውን ሰጡ። አባይ ወልዱ አባይ አይደለሁኝም አብዱላሂ ነኝ ብሎ እጁን ሰጠ። እነዚህ ሰዎች ተመልሰው ወደ ትግራይ ሄዱ። ለምንድን ነው ሌላው ታጋይ እርምጃ ይወሰድበት የነበረው? እነዚህ ላይስ? አይ ህጉ እኮ ምን መሰለህ፣ ምርኮኞች አመራር ሆነዋል አሁን። አዎ አልኩህ እኮ ቨሪ አንዲሞክራቲክ የሆነ ህንፃ ነው፣ የመተዳደሪያ ደንብ ነው የነበረው ህወሓት ውስጥ። ልትነካውም አትችልም። እንዲያውም ለአረጋዊ ዶክተር አረጋዊም ጠይቄዋለሁ። ተጋሩ ሞት ነው የምታበዛው። እንትኗ ሴክስ ያረገች ሞት፣ በጦርነት የፈራ ሞት፣ ምናምን ተላላኪ ሞት፣ የሞት እንትኑ
ስቀላቀላቸውም ያስደነገጠኝ እሱ ሲያነቡልኝ ነው። ሰው ዝም ብለው እንዴ እና አበባ ግዳይ እና አንድ የሚፈርዱ ደግሞ አንድ እኮ ነው። አንድ ሰው ይግባኝ የለው ማን ነው? ማዕከላዊ ኮሚቴ ሞት ይፈርዳል ይላል ወረቀቱ ላይ ነው። ኢንዲቪጁዋል እና ያደርክ ስታስታውሰው በጣም ከዛ እኔ ዝም ብዬ ያለ አይደለም ወርስ ትግራዋይ አማራ ምናምን አያስብል ተጋሩ ሆናችሁስ ይህን ህግ እንዴት ታወጣላችሁ? ትግራዋይ ልትረሽኑ ከሳሙኤል ኮፒ አድርጋችሁት እንዳይሆን ከሻዕቢያ አምጥተውታል እንዳይሆን የሚል ባይደን ስልጠና ምክር እናመጣለን የሚል ስለነበረ ተሰጥቷችሁ እንዳይሆን ብዬ ለብዙዎች ጠይቄያለሁ። ትክክለኛ መልስ የሰጠኝ አሉ በህይወት አንጋፋ ሰዎች የሰጠኝ የለም እስካሁን። እና አድሎ ያለበት ነው ሲፈጸምም ልል ፈልጌ ነው። የፈለገ ይጠፋል፣ ያልፈለገው ትተዋለህ። ኢንዲቪጁዋል እንትን ላይ ነው ብቻ። ግን ብዙ ህይወት ብዙ ወንጀል እንዲሰራ ግን አድርጋለች ያቺ ተዳደሪያዋ። በጣም በጣም ብዙ ማለት ታጋዩ በፊትም የደርግ ጥይት በጀርባም የቲፒኤልኤፍ ጥይት መሀል ነበር የተቀረቀረው። አሁን ችግሩ ግን ምን አለ መሰለህ ደግሞ በትውልዱም በተጋሩ እንደዚህ እውነቱን ስታወራ ምስጢር አወጣ ይለዋል። እኔ ዋጋ የተከፈለበት ነው። ሁለተኛ መደገም የለበትም። ማህበረሰባዊ ኢምፓክት ጉዳት ያደረሰ ነው። አሁን ምስጢር የሚል ነገር አለ። እኔ አሁን ግራ የሚገባኝ አሁን አንዱ የሚተቹት ሰዎች ሊተቹት ብዙ እኔ ለትችት ምናምን ገና ነው ወይ ኦዲየንስ ፈጥሮ ምናምን አርዕስት ይዞ ምናምን አላየውም። ግን አንዳንድ ሚዲያ ምስጢር አወጣ ሲሉ ሰምቻለሁ። ኢትዮጵያና ጦርነት ብሎ ታሪክ ካወራህ ይህ ታሪክ ትክክል ነው ወይ ትክክል አይደለም ልትለው ትችላለህ። ህብረተሰብ ዋጋ የከፈለበት ነገር ካልተጻፈ ካልተነገረ ነው መጥፎ እንጂ ከተነገረ እና እውነት ከሆነ እንዴት ምስጢር የሚባል ኬት እንደሚመጣ አይገባኝ። ስለዚህ የህወሓት የድሮ ጉዟችን ባይዘ ህወሓት እኮ የዚችን መጽሐፍ ግማሽ ኢንዶርስ አድርጎ ታሪኬ ነው ብሎ የጻፈው እኮ የለም። ለምን አፈረ? ልጽፍ ከሆነ ቻሌንጅ ውስጥ ሊገባ ነው ወይ እውነታውን መጽሐፍ አለበት። ስለዚህ ምን መረጡ መሰለ? ያለ መጽሐፍ መለስ የፈረመው ወይ ስብሐት የፈረመው ወይ ቲፒኤልኤፍ ማተም ያደረገበት የትግሉ ታሪክ የሚል አይተሃል? የለም። አንጽፍም አይሉም። ብዙ ጊዜ የወር ደመወዛችን ተወስደናል። ታሪክ ይጻፍ የሚል የግራስሩት ብዙ ጊዜ ትክክለኛ ጥያቄ ነው የሚያነሳው። ግፊት ይገፋ ነበር ሰው። ኧረ ይጻፍ ሁሉ ዋጋ የተከፈለበት። እሺ መዋቅር ተፈጥረዋል፣ ጸሐፊ ተዘጋጅተዋል፣ በጀት አምጣ የወር ደመወዝ የት ገባ? እና ጀነራል እዚህ ላይ በቅርቡ አንድ መድረክ ላይ ፊልድ ማርሻል ብርሃኑ ጁላ ሲናገሩ ምግብን መጀመሪያ አግኝቸው ወደ በኦሬል የተመዘገበ 600 ሺህ የትግራይ ወጣት አልቋል ብሎ አረጋግጦልኛል። ሌላው ስፍር ቁጥር የለውም አለ። ቀጥሎ እንግዲህ ለአንድ ኮሎኔል ደግሞ ልጆችን አምጡልኝ ያለው በግል ሲነግረኝ ኮሎኔል። እሳቸው ግን ይህንን ያሉት እነ ደብረጽዮንም እሱም ቁጥሩ የተሳሳተ ነው። ብዙ ጊዜ ህዝቡን ይዋሹታል። ይህንን ለእሳቸው መንገሩ ሚስጥር አይደለም። እርሶ ምንድን ነው ከዚህ በተረፈ ይጻፍ? አሁን እኮ አንድ ካልቸር አለን እኮ የሆነ እንዴት ዴቨሎፕ አደረገ አላውቅም። በጋራ ሰብሰብ ብለን ምስጢር የማይባል ብለን ማውራት አንችልም። አልታደለም የለም። ግን እያንኳኩ ማውራት ከድሮም የተለመደ ነው። ስለዚህ አሁን አየህ ለግለሰብ ሲነግረው ኦኬ ቢትዊን ሚ ኤንድ ዩ በእኔና በአንተ መካከል ነው። መጽሐፍ ላይ ሲወጣ ወይ ፓብሊክሊ እንዲህ ስታወራው ለዛ ነው እኮ ዊአር በ1940 ዓመተ ምህረት ነው ያለ ነው። በ1930 ዓመተ ምህረት ነው ያለ ነው። ያኔ የነበረው ነገር ምንድን ነው? ትንሽ እኔም መልስ የሌለኝ ልልህ በዚህ ክፍለ ዘመን አለን ብዬ አልወስድም። ምክንያቱም ይሄ ክፍለ ዘመን
የግልጽነት ክፍለ ዘመን ነው። የኢንፎርሜሽን ክፍለ ዘመን ነው። የግሎባላይዜሽን ጊዜ ነው። ሌላ ነው። ያ ጊዜ ግን በቃ ሎካል ነው። በቃ ደህንነት፣ ሴኩሪቲ፣ ምስጢር ምናምን የፊዳል ሲስተሙ በጣም በኋላ ቀርምቱ ነው እና እዛ ነው ያለ ነው ወይስ እዚህ ነው? እዚህ የለንም። ሰው ግን እንትን ይሆናል። አሁንም ትግራይ ውስጥ ብዙ ችግር ነው ያለው። ትግራይ አሁን ባይዘው በውጭ ተከበናል ነው የሚለው አንዱ እኮ ጦርነት ለማስቀረት ብቻ አይደለም የሚሉት መንግስትም እየከበበን ነው፣ እየተከበብን ነው። ይህ ነው ፕሮፓጋንዳ አይደለም። ግን ትግራይን ከበዋት ያለ ራሱ ትግራዋይ ነው። እንዳትድን እንዲህ ቀፍድዷት ያለ ራሱ ትግራዋይ ነው። ኦኬ ጦርነቱ ይቅርብን በሉ፣ ችግሩ ፀሐይ የመጣው ነው፣ እንዳትጠጋብን፣ መፍትሄ የሚያመጣውን እንዳትጠጋብን። ከዛ ትግራይ ውስጥ አሁን የትኛው ሚዲያ ነው አሁን ትግራይ ውስጥ ሄዶ እንደፈለገ የሚዘግበው? የትኛው ዝም ብሎ በቃ በእነሱ የተፈቀዱ ወርክሾፖች ምናምን እኮ ነው የምናየው። ዝም ብሎ ምንም መሬት ላይ ጠብ ብለው ምንም አያመጡ። ደግሞ በቃ ውሸት እየደጋገሙ እና ችግሩ እንዳይታይ እንዲ ታፍኖ ነው ያለ ትግራይ። እያንዳንዱ መንደር ስንት ጉድ ይዘዋል። እያንዳንዱ ገበያ ከተማ የሚመስለው ስንት ጉድ ነው ያለው። ለሁለስነሱ ምናምኑ አሁን እነዚህ አክቲቪስት በላቸው ምናምን ሁሉ ነገር አይዘግቡም። አንዱ የሰራው ወንጀል ከዘዘገው ይገድሏቸዋል፣ አይዘግቡም። ስለዚህ ምስጢር እንዳይወጣ ማለት ሀቁ እኮ ነው። ለሀቅ ነው ደግሞ ምስጢር የሚባለው። ሀቁ እንዳይታይ እንደዚህ አፍነ ይዘህ ሌላ ስራ ትሰራለህ ማለት ነው። ለጦርነት የሚሆን ነገር እየጋገርክ ኔትወርክ እየሰራ ተላላኪ የሆንክ የዙን አጀንዳ ምናምንን ትተህ ካስፈለገ የዙ አጀንዳ የምታመጣው ሳምበዴን ለመምታት ይጠቅማል ከተባለ ብቻ ነው። ሁሉ ነገር ደግሞ ውጫዊ፣ ሁሉ ጣጣ ውጫዊ ነው። ወደ ውስጥ ማየት የለም። አዎ። እና ጄኔራል እዚህ ላይ እንደው ቅድም ስለ ስልጠናው ምናምን አንስተናል። ከኮር በላይ ከኮር በታች ምናምን ተከፋፈሉ። ከዛ በኋላ የተወሰኑ ጀነራሎች ወደ አፋር ክልል የሚመሩት ሰራዊት እያሰለጠኑ ነው። እነሱ ትግራይ ፒስ ፎርስ ይሉታል፣ የትግራይ ሰላም ኃይል። እነዚህ ኃይሎች ለውጥ ማምጣት ይችላሉ? አላማቸው ይሄ ስለሆነ በእርሱ ግምጋሜ። እኔም አልኩ እኮ መንገዱ አንድና አንድ ነው። ሳይንሱ አንድና አንድ ነች። ሐቁ አንድና አንድ ነች። ይህን ሸክም ወደ ባለቤቱ ውሰድ ነው። አሁንም ጮክ ብዬ ነው የማወራው። ሸክሙን ውሰደው ወደሚሸከመው። ይሄ ደግሞ ፌዴራል ነው። ከዛ ሰዎች የመረጡት እየሄዱ ነው። እኔም እከታተላለሁ። ቲፒኤፍ፣ ቲዲኤፍ ትግራይ እኮ በዲፈንስ ፎርስ እና በፓርቲ ከአቅሟ በላይ ድህነት ትሸከም ነበር አልኩ። በእኛ የስልጣን እድሜ 27 ዓመቱ ከሚገባት በላይ የጸጥታ ችግር ተሸካሚ ነበረች። ኢትዮ ኤርትራ ትሸከም ነበር። ህዝቡ ተፈርዶበት ነበር ቅጣት። አሁን ደግሞ ሰዎች የተለያየ ምርጫዎቹ ልንገርህ ማቆያ መደበቂያ ናቸው። በዚህ ቲፒኤፍ ያለው ወጣት እያቃጠለው ያለ ጊዜ እንዴት ልታካክስለት ነው? የት ልታመጣ ነው? ተቃጠለ እኮ ጊዜው፣ ወጣትነት ጊዜው። ጠመንጃ ከላሽ ይዞ ተራራ ላይ ተኛ። ቲዲኤፍ እዛ ያሉ እድሜያቸው ሌላ ስራ መስራት አይችሉም። ምሳሌ ከዚህ የሄዱ የቲዲኤፍ ጀነራል፣ የቲዲኤፍ ኮሎኔል እስከ 300-400 ይሆናሉ። ባይዘው ቁጥራቸው ቀላል አይደለም። መፍትሄም ይፈልጋሉ። እነሱ ይዘውት ያለው ወጣት ግን ወጣቱ ማለት ነው። ወጣቱ ይሄ ለውጥ ከመጣ ጊዜ ጀምሮ ስንት ዓመቱ መሰለ? ጊዜው ተቃጥሎበት 7-8 ዓመት የብልጽግና እድሜ የትግራይ ወጣት እድሜ የተቃጠለበት ነው። የትግራዋይ አዲሱን ትውልድ እድሜ ያቃጠለበት ነው።
ትግራይ ታሸንፋለች። በዚህ ያቃጠለው ጊዜ አለ። 2 ዓመት በጦርነት ያቃጠለው ጊዜ አለ። 3 ዓመት ከፕሪቶሪያ በኋላ ያቃጠለው ደምረው 8 ዓመት። አንድ ተማሪ 1 ዓመት ትምህርት ከደገመ አይኑ ከባድ የሚሆነው ለምንድን ነው? የ1 ዓመት በህይወቱ ላይ ቅናሽ አምጥቷል። 1 ዓመት ተጎደለችው እና መፍትሄ አይሆንም። መፍትሄው አንድና አንድ ብቻ ነው። ለፌዴራል መንግስት ሌላ ምን አለህ እኮ ነው። ዓለም ሊደግፍ ትፈልጋለህ? ይህንን ህዝብ ህይወት እንዲተርፍ ወደ እውነተኛ የጦርነት ማግስት የሂሊንግ የመዳን እንትን እንዲገባ ትፈልጋለህ? ለዚህ የሚያስፈልገው ምንድን ነው? የት ነው ያለው? መንግስትም እንዲያውም አይችለውም። ለብቻው እኮ አልኩ አይችለውም። ከባድ ነው። ከጦርነት ማግስት የሚመጣ ዲዲአር ራሷ እኮ ከባድ ነው። እያንዳንዱ ከዚ በዲዲአር አሁን ብዙ ሰው እንትን አላረጉ አቦርት አድርገውታል። ዲዲአር ግን እንትን የወሰዱ መታወቂያ የወሰዱ ሰዎች አሉ። የዲዲአር ገንዘብ የዓለም አቀፍ ማህበረሰብ ገንዘብ ነው። ልክ እንደ ሂማኒቴሪያን የዲዲአር ገንዘብ ወስደህ የዲዲአር መታወቂያ ወስደህ ተመልሰህ ክላሽ ይዘህ ከተገኘ ሚኒማም 10 ዓመት ያስፈራድብሃል። ግን እየተመለሱ እኮ ነው የምልህ። አሁን እና ምን ልልህ ፈልጌ ነው ላነሳው። እኔም አውቃለሁ በዚህ ያለው ወጣቱ በዚህ ያለ በየተራራ ሆኖ ሲያጨበጭብ ምን ሲል አየዋለሁ ምናምን። በእኔ እድሜ ያለነው ሰዎች እሱ ነው ወይ መፍትሄው? እሱ የኛ ቪክቲም ሆነዋል። ወጣቱ በቃ ያሉን የምንለው እውነት እያደረገ እየወሰደ ተቸግረዋል። ራሱ ሊያምፅም ችግር አለው። እንትን በሰላማዊም በሌላም አላለማመድ ነው የለም ታይቶ አይታወቅም። እንዴት አድርጌ ልፍረድለት? ለዚህ ወጣት ጨንቆኛል እኮ እያለ ነው። ስትሬስድ ነው። የታባት ግን እየተባለ ነው። ስለዚህ መፍትሄው አንድና አንድ ነው። ይታረቅ ከሀቁ አይታረቅ። ካልታረቅ ከጥፋቱ ጋር ታርቀናል። የጥፋት መንገዱ ማለት ነው። ከታረቅ የቀረውን ህይወት ማትረፍ እንችላለን። እንዲተርፍ አስተዋጽኦ ማድረግ እንችላለን። ወጣቱ የሚማረው እንዲማር፣ የሚነግደው እንዲነግድ፣ ወደ ሰላማዊ ህይወት እንዲመለስ አስተዋጽኦ ማድረግ። አሁን ግን ኔጌቲቭ ነው እንትን እያደረግ ነው ያለ ነው። በጣም የእኔ ትውልድ ደግሞ ዋና መደባበቂያ ፈላጊ ነው። መቆያ መደባበቂያ ፍለጋ ነው። ለመንግስት ደግሞ ራቅ በል እንዳትጠጋ ካልከው ምን ያርግህ? ትውልድን ተረከበው፣ የተጎዳውን ተረከበው። ተነጋገር ከሱ ጋርና የሚያስፈልገውን አምጣ ማለት የሚያስፈልገው እኔ ነኝ የማቀርበው። ምንድን ነው የምታቀርበው? ምላስ። ሌላስ ምን ታቀርባለህ? ከላሽ። ግን ያለ ነው። የተደበቁ ከባድ መሳሪያዎች ሁሉ ወጥተዋል አሁን። አዎ በቃ እንትን ነዋ። ያ እዛ ያለው እኮ ያ ከኮር በላይ በላቸው ምናምን ክራይሲስ ውስጥ ነው ያሉት። ለራሳቸው የራሳቸው ቪሸስ ክራይሲስ ውስጥ ናቸው። ግን አንድ ነገር እንዳይለኩ የፈሪ አያያዝ ይዘው ነው እየሄዱ ያሉ። እንጠይቃለን ብዙ ነገር አለ። ይሄ ትግራዋይ የትግራይ ህዝብ የሚለው ፈርጌት የትግራይ ህዝብ ከሆነ አንተ ሞከርክ እኮ አየህ እኮ። በወርቅ ዘረፋም ላይ ተሰማሩ አሉ በማዕድን። አዎ እንደዛ ነዋ። እንደዚህ አይነት ቀውስ እኮ አሁን ህብረተሰቡ ቀውሱ ዙሪያ ጥምጥም ችግር አምጥቶለታል። በቃ ለሌብነት ለውለስነስ ያመጣና ስርዓት አልበኝነት ከዛ ተላላኪነት ደግሞ በዘመነ መሳፍንት ውጊያ ብቻ ነበረ ስራቸውና ግን ተላላኪ ነበሩ አይመስለኝም። የአሁን ዘመናዊ ሽፍትነት ልበለው ወይ ሸማቂነት። ሸማቂ ለእኔ ከተማም ላይ አለ ሸማቂ ነው። የስራ ክፍፍል ነው።
ዲያስፖራም አለ፣ የስራ ክፍፍል ነው። እዚህም ታጥቆም አለ አይደለም። እና አሁን ትግራይ እዛ ያሉ ሰዎች እኮ ሸማቂ ማለት እኮ ናቸው። ህጋዊ አይደሉም፣ ስርዓት አልበኞች ናቸው። አዎ ስርዓት አልበኝነት ነው። የሚያከብሩት ህግ የለም፣ የሚገዛቸው ህግ የለም። ስለዚህ እንደዚህ አይነት ሁኔታ ደግሞ ለእንትን ይመቻል፣ ለሌባ ለምናምን ፈርታይል